وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته إن شاء الله هنا عند 5-6 ደቂቃ ያክል ነው አላቆያቸውም። እንግዲህ የአላህ ስብሓንሁ ወተዓላ ፍቃድ ሆኖ እዚህ በተከበረው ሌሊት በዚህ በተከበረው ወር ላይ መልካም ስራዎች በጣም በብዛት እጥፍ ድርብ የሚደረጉበት በሆነ ወር ላይ እንገኛለን። አላህ ስብሓንሁ ወተዓላ ይህንን ወር ከሚጠቀሙበት ያድርገን። መልካም ስራችን አላህ ስብሓንሁ ወተዓላ ይቀበለን። እንግዲህ ላስታውሳችሁ የምወደው ምንድን ነው፣ ብዙ ጊዜ የሆነ ነገር ሲጀመር ወይም ጅማሬው ላይ ነሻጣ ይኖራል። ነገር ግን የተወሰነ እየቆየና ያንን ነገር እየተለመደ ሲኬድ ደግሞ ድካም እንዲሁም መሰልቸት ይመጣል። ይህም ነገር በብዙዎች ዘንድ ይስተዋላል። ልክ ረመዳን ሲገባ በናፍቆት ከመግባቱ በፊት በናፍቆት ይጠብቁታል። ልክ እንደደረሱም ደግሞ ለተወሰኑ ቀናቶች በጣም ጥረት ያደርጋሉ። ቁርአን በመቅራት ሌሊት በመስገድ ላይ በጣም ይሽቀዳደማሉ። ነገር ግን ያንን ቀን ነገር ትንሽ 10 ቀን ወይም ደግሞ 12 13 ግማሽ እንደዛ ሲሄድ ደግሞ የመሳነፍ የመዳከም ነገር ይታያል ማለት ነው። በመጀመሪያው ጅማሬ ላይ በቀን ቢያንስ 10 ጁዝ በመቅራት 5 ጁዝ በመቅራት ወይም ደግሞ ግማሽ ጁዝ አንዳንዱ አላህ ያገራለት በማክተም ሙሉ ማለት ነው ጥረት ያደርጋል። ተራዊህ ሰላትንም ደግሞ እስከ መጨረሻው ይሰግዳል። መጨረሻ ግን እየሄደ ሲሄድ ይዳከማል ማለት ነው። በተራዊህ ሰላት ወደ ኋላ ማለት ይጀምራል። የተወሰነው ሰግዶ የተወሰኑ ማቋረጥ ይጀምራል። እንዲሁ ከቁርአኑ ማለት ነው ጭራሽ በቀን የማይቀራበት ቀን ሊመጣ ይችላል ማለት ነው። እየቀነሰ በቀን አንድ ምዕራፍ የማይቀራበት ያክል ድረስ ይዘናጋል ማለት ነው። ስለዚህ በተለያዩ ነገራቶች ድካም ያኔ ቢዚ በመሆን እነዚህ ቀናቶች በመልካም ስራ ከመጠቀም ልንዘናጋ አይገባም። እንደሚታወቀው የረመዳን የመጀመሪያ 10 ቀናቶች አሉ፣ የሁለተኛው 10 ቀናቶች፣ ከዚህ የሶስተኛው 10 ቀናቶች አሉ። የሁለተኛው 10 ቀናቶች አሁን ላይ አንደልባቸው ማለት ነው ከመጀመሪያው 10 ቀናቶች የበለጡ ናቸው። የሁለተኛውም የሶስተኛው የመጨረሻው 10 ሌሊቶች ደግሞ የመጨረሻዎቹ ደግሞ ከመጀመሪያውም ከመሃሉም የበለጠ ነው። ስለዚህ መልካሙ እየበለጠ እየጨመረ የሚሄድበት በሆነ ሰዓት ላይ እኛ ደግሞ በዒባዳ እየቀነስን ወደ ኋላ እየሄድን ልንሄድ አይገባም። የበለጠ እየጨመርን ማለት ነው የበለጠ ጥንካሬ እንዲሁም ደግሞ ማለት ነው ትኩረት ሂማ እየጨመርን ልንሄድ ይገባል። الشيخ صالح العثيمي ምን ይላሉ? إذا وجدت فتورا في رمضان ላይ ድካም ነገር ከተሰማ መጀመሪያ ላይ ነሻጣ ኖሮ ከዚያ እየሄድክ መዳከም መሰላቸት ከዒባዳ መቀነስ ማለት ነው ያንን ነገር ከተሰማ فحرك همتك ይላሉ። ያኔ ተነሳሽነትህ ሞራልህን አንቀሳቅሰው ጨምረው። ምክንያቱም እቺ ዱንያ ናት፣ ቀጣይ ደግሞ አኺራ ናት። ዛሬ ዱንያ ላይ የምንለፋው ልፋት ነገ አኺራ ላይ ትልቅ የሆነ ፍሬ ያፈራል። ዛሬ በምንለፋው ልፋት ነገ አላህ ፊት ትልቅ የሆነ ደረጃ እናገኛለን። ስለዚህ የረመዳን ደግሞ አንዴ ይሄዳል። የዑምራችን የእድሜያችን አንዴ ሊሆን ይችላል፣ ካሁን በኋላ ላናገኘው እንችላለን። ስለዚህ ይህን ረመዳናችን ልክ የመጨረሻ የህይወታችን የመጨረሻ ረመዳን እንደሆነ አድርገን መጾም ስላለብን በመልካም ስራም ልክ እንደዛ ጥረት ማድረግ ስላለብን ዋናው የአንድ ሰው የውስጥ ተነሳሽነት ነው። አንድ ሰው ሞራል ከሌለው ነሻጣ ከሌለው እንዲሁም ማለት ነው የመልካም ስራ ጉጉት ከሌለው በጣም አስቸጋሪ ነው። የሆነ መይት የሞተ አይነት እንደዚህ ምንም የማይንቀሳቀስ እንደዛ ልንሆን አይገባም። ውስጣችን ማለት ነው ያው ድካም የሰው ልጅ መሰላቸት የሰው ልጅ ባህሪ ነው። ነገር ግን ያ ነገር ከመልካም የበለጠ ወደ ኋላ ሊያደርገን ይገባምና ጥረት እናደርግ ይገባል ማለት ነውና فحرك همتك ይላሉ። ያም بتذكير ነፍስህን በማውሳት أنه أيام معدودات እነዚህ የረመዳን ቀናቶች እኮ በጣት የሚቆጠሩ በጣም ትንሽ ቀናቶች እኮ ናቸው። ነገ እኮ ይሄዳሉ፣ ነገ ያልቃል፣ ነገ ይቋጫል፣ ላላገኘው እችላለሁ በሚል ማለት ነው ውስጥህን ተነሳሽነት ስጠው፣ ውስጥህን አነሳሳው፣ ውስጥህን ማለት ነው ዝግጁ አድርገው፣ ያኔ ሞራልህን ጨምረው። እንዲሁም ደግሞ ማለት ነው በእነዚህ ቀናቶች ውስጥ ለመልካም ስራ የበለጠ ትኩረት ስጥ፣ ያንን አድርግ ይላሉ። ምክንያቱም ቀናቶቹ አያምን ማዕዱዳት በጣት የሚቆጠሩ አጭር ቀናቶች ስለሆኑ ይላል። وأن في صيامه وقيامه أجورا وافرات እንዲሁ ይሄ ረመዳን ውስጥ በመቆም ሌሊት
ለይል ተራዊሕ ወከዛሊከ ማለት ነው ጾሙን በመጾም እንዲሁም ቁርአን በመቅራት ሌሎች መልካም ስራ በመስራት የሚገኘው የላቀ አጅር ምንዳ አስብ። ያንን ነገር ለውስጥህ ንገራት። በመጾሜ ተራዊሕ በመስገዴ ሌላ መልካም ስራ በመስራት የማገኘው በጣም ብዙ በዱንያም በአኼራ ብዙ መልካም ነገር አለ። ስለዚህ ይሄ መልካም ነገር ሊያመልጠኝ አይገባም ብለህ ውስጥ ምን ልታረጋት ይገባል? ልታነሳሳት ይገባል። እንደሚታወቀው አንድ ገበሬ ልክ የምርት ሰዓት ሲመጣ ክረምት ሲመጣ ምንድነው የሚያደርገው? ጥረት ያደርጋል፣ ይዘራል። ለምን? ኋላ ላይ ማለት ነው በጋ ላይ ያንን ነገር ሰብሉን በትክክል ያኔ ትርፋማ ሆኖ አጭዶ ያኔ በትክክል ማለት ነው የሚፈልገው ለህይወቱ ለዱንያው የሚያስፈልገው ነገር እንደሚያገኝ ሊያገኝ ያኔ እንደሚያገኝ ስለሚያስብ ማለት ነው። ስለዚህ ያኔ አይ ችግር የለውም ይለፈኝ አሁኑ ክረምት ሳላርስ ሳልዘራ ብሎ አይልም። አቅሙ በቻለው ጥረት ያደርጋል ማለት ነው። ምክንያቱም ያን ነገር ካልዘራ ያን ነገር ማለት ነው ካለፋ በኋላ ላይ ሊያገኝ እንደማይችል ለማኝ ሊሆን እንደሚችል ያስባል ማለት ነው። ይሄ ዱንያ ነው። አማ የአኺራው ከዚያ በላይ ነው ልንሆን የሚገባው። ይሄ ረመዳን ብሎ ማለት ልክ እንደ ገበሬው የክረምቱ ጊዜ ማለት ነው፣ የትርፋማው ጊዜ እንደማለት ነው። ስለዚህ ዱንያ ላይ እንኳን ባትዘራ በዚያ ክረምት ቢያመልጥ ምናልባት ከቤተሰቦች ከጎረቤቶች ወይም ደግሞ ገንዘብ ካለ በገንዘብ ሸምተህ ምናልባት የሚያስፈልግህ ነገር ልታደርግ ትችላለህ። አማ አኺራ ላይ እንደዛ ነገር የለም። ማንም አንድ ሐሰና የሚሰጥህ የለም። ዛሬ ዱንያ ላይ የዘራኸውን ዛሬ ዱንያ ላይ ማለት ነው የለፋኸውን ብቻ ነው የምታገኘው። ፈመን ያዕመል ሚስቃለ ዘረት ኸይር የራሁ መልካም የሆነ ነገር ትንሽ እንኳን ቅንጣት የምታክል ትንሽ እንኳን ቢሆን የራሁ ያየዋል ማለት ነው በአይኑ። ወከዛሊከ ወመን ያዕመል ሚስቃለ ዘረት ሸረን የራሁ መጥፎም ነገር ከሆነ ያ የመጥፎ ነገሩ ማለት ነው መጥፎ ነገር ስራው ያየዋል እንዲሁ ማለት ነው ቅጣቱ ምንዳው ያገኛል ማለት ነው። ስለዚህ ይህ ስለሆነ ይሄ የንግድ የትርፍ ወር ነው። ይሄ ረመዳን ለሙእሚኖች ለአማኞች የትርፍ የንግድ ወር ነው። እንደሚታወቀው ከኛ በፊት የነበሩ ህዝቦች አላህ Subhanahu Wa Ta'ala ረጅም እድሜ ይሰጣቸው ነበር። እድሜያቸው ረጅም ነበር። ጊዜያቸው በጣም ረዘም ያለ ነበር። ስለዚህ ረዘም ባለ ጊዜያቸው ብዙ ይሰግዳሉ፣ ብዙ ይጾማሉ፣ ብዙ መልካም ስራ ይሰራሉ ማለት ነው። አማ የኛ ነብይ አለይሂ ሰላቱ ወሰላም ኡማ ግን 67 ነው አብዛኛው። ስለዚህ እድሜው አነሰ ማለት ነው። ስለዚህ አላህ እድሜው ስላሳነሰ ከሌሎች ኡሞች ጋር እኩል የሚሆኑበት በል እንደው የሚበልጡበት እንደዚህ አይነት የመልካም ወራቶች ትንሽ ሰርተው በብዛት አጅር የሚያገኙባቸው ዒባዳዎች አላህ Subhanahu Wa Ta'ala ለባሮች ያቀርብላቸዋል። ስለዚህ ይሄ አላህ Subhanahu Wa Ta'ala የመልካም ድግስ ነው። አላህ Subhanahu Wa Ta'ala የኸይር ያዘጋጀበት በጣም መልካም ነገር ራህመቱ እዝነቱ በብዛት ያሰፈነበት የሆነ ወር ነው። ስለዚህ እኛ የአቅማችን ጥረት እናደርግ ይገባል። እንደሚታወቀው ነብዩ አለይሂ ሰላቱ ወሰላም እንደተናገሩት በእያንዳንዱ በረመዳን ሌሊት አላህ Subhanahu Wa Ta'ala ከጀሃነም እሳት ነፃ የሚያደርጋቸው ሰዎች እንዳሉ ተናግረዋል። ስለዚህ እኛ ይህንን ፍላጎት ጉጉት ውስጣችን ኖሮ በእያንዳንዱ ቀን አላህ ምናልባት ወንጀላችን ብዙ ነው፣ ስህተታችን ብዙ ነው። የኛ ወንጀል የኛ ስህተት ራሳችን ነው የምናውቀው። ማንም የሚያውቀው ብዙ ወንጀል አለብን፣ ብዙ ስህተት አለብን። ገና ተውበት በደንብ ያላደረግናቸው እንዲሁ የረሳናቸው እነዚያ ነገራቶች ነገ አላህ ፊት ይቀርባሉ ማለት ነው። እነዚያ ነገራቶች ወደ ጀሃነም ሊወስዱን ሰበብ ሊሆኑ ይችላሉ። ስለዚህ እነዚያ ነገራት ተውበት በማድረግ አላህ Subhanahu Wa Ta'ala ከእሳት ነፃ እንዲያወጣን የተለያዩ ዒባዳዎች ላይ ጠንከር ማድረግ ያስፈልጋልና ይህንን በማሰብ ምን አድርግ ይላል? የውስጥ ትኩረትህን የውስጥ ማለት ነው ፍላጎትን ተነሳሽነትህን አንቀሳቅሰው፣ ውስጥህን ንገራት። እነዚህ ቀናቶች ማለት ነው አላፊ ናቸው። ስለዚህ ይህ ቀን የዛሬው ቀን የውመል ቂያማ ነው የሚመጣው። ከሰራሁት መልካም ስራ መልካም ከሆነ መልካሙን ይዞ መጥፎ ከሆነ መጥፎ ይዞ ስለሚመጣ ያንን ነገር ማለት ነው ውስጥ በዚህ መልኩ ከስጻት ያሉ ነው። وأن العمل فيه ያሉ መልካም ስራ በዚህ በረመዳን ውስጥ ወይም በዚህ ወራቶች በዚህ ቀናቶች ውስጥ የምትሰራው መልካም ስራ يذهب بذهب يذهب ይሄዳል بذهب ቀኑ በመሄዱ ማለት እያንዳንዱ ቀን በመሄዱ ቀኑ ማለት ነው እንግዲህ እንደ ሳጥን ነው ማለት ቀን ልክ እንደ ኸዛን ሳጥን እንደ ማጠራቀሚያ ነው። እያንዳንዱ ቀን የስራችን ማጠራቀሚያ ወይ መልካም ወይ ጥሩ ነው የምናጠራቅምበት በዚህ ማጠራቀሚያ ማለት። ስለዚህ የዛሬው ቀን አልፏል ማለት ነው። ስለዚህ የሰራነው ስራ መልካም ከሆነ መልካሙን መጥፎ ከሆነ መጥፎን አጠራቅሞ ይዞ ተቆልፎ ተወስዷል ማለት ነው። የሚመጣው መቼ ነው? የውመል ቂያማ ነው ማለት ነው። ያንን የሰራው መጥፎ የሚሆን ጥሩ ይዞ የውመል ቂያማ ነው የሚመጣው። ስለዚህ መልካም ስራ ሰርተህ አሳልፈው ነው። በጥሩ ጥረት አድርገህ ይሄንን ቀን አሳልፈው፣ እንደው በከንቱ አታሳልፈው። ፈኢለም يغتنم فلا سبيل للحق ይላሉ። በእነዚህ ቀናቶች በመልካም ካልተጠቀምንባቸው መልካም በመስራት ላይ ማለት ነው ካላዋልናቸው እነዚህ ቀናቶች የምናገኝበት ምንም አይነት እድል ወይም ደግሞ ምንም አይነት ነገር የለም አይገኙምና እና ፈስቢር ትዕግስት አድርግ። እንደሚታወቀው ሶብር 3 አይነት ክፍል አለው። አስብሩ
على طاعة الله بالله ትእዛዝ ላይ መታዘዝ በአላህ ትእዛዝ ላይ ቀጥ ማለት በዚያ ላይ ነፍስያን ማሳበር ራስን ማለት በዚያ ላይ ማጽናት ያንደኛ የሶብር ክፍል ነው። ሌላኛው ደግሞ አላህ Subhanahu Wa Ta'ala ሐራም ያደረገው ነገር ላይ ላለመውደቅ ነፍስን ማገድ ይሄ ለኛ የሶብር ክፍል ነው። ሶስተኛው ደግሞ አላህ Subhanahu Wa Ta'ala በወሰነው ውሳኔ ላይ ያንን ሶብር ማድረግ መቀበል አምኖ ወዶ ያንን መቀበል እነዚህ ሶስቱ የሶብር አይነቶች ናቸው እና እነዚህ ሶስቱ የሶብር አይነቶች የሚገኙበት የሆነ ወር ነው ረመዳን ብሎ ማለት። ስለዚህ ነፍስህን አጽናት በመልካም ስራ ላይ ማለት ነው። አሳብራት፣ ታገሽ ይበላት። ወአድሪክ ማ በቅየ ሚንሁ ቀብለ ፈዋቲህ ያሉ እንግዲህ በመልካም ስራ ድረስበት የቀሩትን ማለት ቀናቶች በመልካም ስራ አድርጋቸው። ያለፈው አልፏል። እንግዲህ ላለፈው ስህተት ተውበት አድርገን አሁንም የቀሩ ትልቅ ቀናቶች አሉ ከተጠቀምንባቸው ማለት ነው። 14 15 ቀናቶች አሉ። እነዚህ ቀናቶች በትክክል ከተጠቀምንባቸው ብዙ ነገር ማድረግ እንችላለን ማለት ነው። ስለዚህ ነሻጣችን ጨምረን የተለያዩ ነገራቶች ማለት ለጊዜ ውስጥ ጣል አድርገን ማለት ነው። የተለያዩ ወሬዎች፣ የተለያዩ ነገራቶች፣ የተለያዩ ሚዲያ ማብዛትን ያንን ቀንሰን ማለት ነው ወደ ቁርአን እንዙር። እስቲ ቁርአን እንቅራ። እስከዛሬ ስንት ያክተናል? እስካሁን ምን ያክል ቀርተናል? እስካሁን ማለት ነው ምን ያክል መልካም አብዝተናል? ራሳችን ነው የምናውቀው። ስለዚህ ጉድለት ካለብን ተቅሲር ካለብን ለዚያ ተውበት አድርገን እስትግፋር አድርገን እንዲሁም ደግሞ ራሳችን በመመርመር በመገምገም ማለት ነው ምን ልናደርግ ይገባል? ያኔ ጥረት ልናደርግ ይገባል። ይሄ ፍጡር የሚባለው ነገር መዘናጋት መሰላቸት የሚባለው ነገር በእርግጥ ሰበብ አለው። ዝም ብሎ አይመጣም። አስባቦች አሉት። ምሳሌ ضعف ሲላህ ቢላህ Subhanahu Wa Ta'ala አንድ ሰው ከአላህ Subhanahu Wa Ta'ala ጋር ያለው ግንኙነት የቀነሰ ሲሆን ማለት ነው በዒባዳ በመልካም ስራ ከአላህ ጋር ያለው ግንኙነት የቀነሰ ከሆነ የዚህን ጊዜ ውስጡ ምን ይሆናል? ይዳከማል ማለት ነው። የዚህን ጊዜ ማለት ነው ድካም እንዲሁ መሰላቸት ያጋጥማል ማለት ነው። وكذلك التكاسل في الطاعة والعبادة በመልካም ስራዎች ላይ መዘናጋት፣ በመልካም ስራዎች ላይ መሳነፍ፣ አላህን በመታዘዝ ላይ መሳነፍ፣ ደካማ መሆን ማለት ነው። ነሻጣ የሌለው የሞተ አይነት መሆን ይሄ ራሱ ይሄ ነው የሚያመጣብን ማለት ነው ፍጡር። وكذلك الصحبة ጓደኛ ማለት ነው መጥፎ ጓደኛ ያኔ በመልካም የሚያነሳሳ ማለት ጊዜህን የሚገልብህ በዚህ ማለት ነው በተለያየ ነገር ላይ ቢዚ የሚያደርግህ መልካም ያልሆነ ጓደኛ እሱ ነው አንዱ የዚህ ሰበብ ማለት ነው። وكذلك الانشغال በዱንያ ቢዚ መሆን ማለት ነው። አኺራን መርሳት በዱንያ ላይ ብቻ ቢዚ መሆን وكذلك ማለት ነው የዱንያ ጠፊነት ያለ ማወቅ እንዲሁ ማለት ነው ሌሎች ማለት ነው ከዚህ ውጪ ያሉ አኺራን መዘንጋት እነዚህ ነገራቶች ናቸው ብዙ ጊዜ ሰው ልጅ ከመልካም እንዲዘናጋ እንዲሁ እንዲደክም እንዲሰላጭ የሚያደርገው ማለት ነው። እነዚህ ነገራቶች ታዲያ በምን ማከም እንችላለን? በምን ማስወገድ እንችላለን ከተባለ የመጀመሪያው ተውሲቅ الصلة بربه سبحانه وتعالى አንድ ሰው ከጌታው ጋር ያለውን ግንኙነት ማጥበቅ፣ ከጌታው ጋር ያለው ግንኙነት ማጠንከር፣ ያም በዒባዳ በመልካም ስራ በእስትግፋር ቁርአን በመቅራት ቀኑን በመጾም ከመጥፎ በመራቅ የተለያዩ መልካም ስራዎች ማለት ነው በሱና በጌታው መካከል የድብቅ መልካም ስራ በዱዓ በእነዚህ ነገራቶች አንተና በአላህ Subhanahu Wa Ta'ala መካከል ያለው ነገር ምን ማድረግ ማጠንከር በዚህ ማለት ነው በዘናጋት ተሳሁድ ያን ነገር ማለት ነው ድካም ማስወገድ ትችላለህ። ሁለተኛው المداومة على النوافل والاستمرار عليها يعني ትርፍ በሆኑ ስራዎች ላይ ከፈርድ ውጪ ባሉ ነገራቶች ላይ ምን ማድረግ ጠንካራ በዚያ ላይ መዘውተር ማለት ነው። ምሳሌ የዱሃ ሰላት በመስገድ وكذلك ማለት ነው እነዚህ 12 ረካዓዎች ማለት ነው ነብዩ አለይሂ ሰላቱ ሰላም የሰገዳቸው የሆነ ሰው ጀነት ላይ ቤት ይገነባለታል ያሉት እነዚህ 12 ረካዓዎችን በመስገድ ተራዊህ በመስገድ وكذلك ሰደቃ በመስጠት ዚክር በማብዛት በእነዚህ ነገራቶች ማለት ነው ያ ገፍላ ያ መዘናጋት ያ ማለት ነው መሰላቸት ከራሳችን ምን ማድረግ እንችላለን ማስወገድ እንችላለን ማለት ነው። ሱና የሆኑ ነገራቶች ላይ ጥቅም ማድረግ ሱና የሆኑ ኢባዳዎች ላይ በጣም ምን ማድረግ መጠንከር ያስፈልጋል ማለት ነው። وكذلك حرص على الصحبة الصالحة النشيطة ነሻጣ ያለው ሷሊህ የሆነ ደግ የሆነ ጓደኛ መያዝ ይሄ ራሱ በኸይር እንድትበረታ ያደርጋል። በኸይር ነገር በመልካም ነገር እንድትበረታ ያደርጋል መልካም ጓደኛ ማለት ነው። መጥፎ ጓደኛ ግን ይጎትታል ማለት ነው። في رمضان وفي غيره በረመዳንም ከዛ ውጪ ይጎትታል ከዒልም ወደ ኋላ ያደርጋል ከመልካም ስራ ወደ ኋላ ሶላት በጀማ እንዳስልክ ያደርጋል ማለት ነው። በመጥፎ ነገር ይጠምዳል በኳስ በፊልም በሙዚቃ በሴት በሌላ ነገር እንድትጠመድ ያደርጋል። መጥፎ ጓደኛ ወደ መጥፎ ነው የሚመራው። ጥሩ ጓደኛ ወደ ጥሩ እንደሚመራ ሁሉ ጥሩ ከሆነ ይመክራል። ስትዘናጋ ያነቃል ማለት ነው። ስትሰላች ያኔ ያነሽጣል ማለት ነው። ሞራል ሲጠፋ ሞራል እንዲመጣ ያደርጋል ማለት ነው። በል እንደውም እሱ እያየ ትጠነክራለህ ማለት ነው። ጠንካራ ሷሊህ ጓደኛ ካለ እሱ ሲጠነክር ስታየው እሱ ሲቀራ በቀን ሲያኸትም ወይ በሁለት ቀን በ15 ሲያኸትም ወደ መስጂድ ሲመላለስ ዲኑን ሲማር በመልካም ስራ ላይ ተጠምዶ ስታየው አንተም እኔ ምንድነኝ ራስህ እንደመነጽ ያኔ እንደመስጠት እንድታይ ያደርጋል።
እሱ እንዲህ የለፋ እኔ ለምን ደግሞ አልለፋም? እኔ ምንድን ነኝ? እኔ ለምን አልለፋም? እኔ ምን ሆኜ ነው? ራስህን እንድትገመግም በል ድክመትህን እንድት ያኔ እንድታውቅና ያንን እንድታሻሽል ያደርጋል ማለት ነው። ስለዚህ መልካም ጓደኛ መያዝ መልካም ከወሬ ከዛዛታ ቢዚ ከሚያደርግ ከተለያዩ ነገር የራቀ ማለት ነው። እንደዚህ አይነት ጓደኛ መያዝ ይሄ ራሱ አንድ መድኃኒት ነው። ወከዛሊከ ዱዓ ማብዛት ማለት ነው። አላህ ሱብሓነሁ ወተዓላ እንዲያግዘን እንዲያግዘን በዒባዳ ላይ ጠንካራ እንዲያደርገን اللهم أعني على ذكرك وشكرك وحسن عبادتك ከሰላት በኋላ እንደሚባለው ማለት ነው። ዱዓ ማድረግ ማለት ነው እና እነዚህ ነገራቶች በማድረግ መሳነፋችን፣ ድክመታችን፣ መሰላቸታችን አስወግደን በነሻጣ በጉጉትና በጥሩ ማለት ነው ተነሳሽነት ይህንን የቀረውን ረመዳን መጨረስና በመልካም ስራ የበለጠ ወደ አላህ መቃረብ እንችላለን። አላህ ሱብሓነሁ ወተዓላ በሰማነው ጥቅም ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን።